ክቡራን ተመልካቾቻችን እንደምን ዋላችሁ እንደምን ቆያችሁ? እኔ አለቃ ይባቤ ነኝ። አራት መከራከር የባህል ሕክምና የሚል እንቅስቃሴ እንቀሳቀሳለሁ። አቅም በፈቀደ መጠን ደንበኞችንም በደንብ ለማስተናገድ ጥረት አደርጋለሁ። ክቡራን ደንበኞቻችን መልእክት ለማስተላለፍ ነው አሁን የገባሁት። ማስተላለፈው መልእክት ምን መሰላችሁ? አሁን በጣም ቲክቶክን በደንብ እየተጠቀምኩበት አይደለም። እኔም እንዳንድ የሀገሪቱ ምሁርና ይቅርታ ምሁር የሚለውን በመጠቀሜ ያው መቼም መርጌታ ነኝና ብዙ ነገር የደከምኩ ወደ 27 ዓመት ስለደከምኩ ምሁር የሚለው ቃል እንደዚህ በድፍረት ባይገለጽም እንደ ትህትና ነገር ግን የሚገልጸኝ ጉዳይ ነውና ስለዚህ እንደ ሀገሪቱ ምሁር ምንድነው ለዚች ሀገር የሰራሁላት? ለኢትዮጵያ ምን አደረኩ? በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አደረኩ የሚለውን ነገር አሰብኩና አንድ ነገር መጣለኝ። ምንድነው እሱ? ዓለም እንዲያው ማንኛውም ሃይማኖትን የሚወክል ማንኛውንም ሃይማኖትን የሚመጥን ስለ ስነ ፍጥረት ማውራት ፈለኩኝና ስለዚህ ምንድነው ያሰብኩት? ከነገ ቀን ጀምሮ አንድ ነገር መጀመር ፈለኩ። እሱም ስነ ፍጥረት ነው። ስነ ፍጥረት 22 ስነ ፍጥረት አለ። ስለዚህ እነዚህ 22 ስነ ፍጥረት እነማን ናቸው? ፍጥረት እንዴት መጣ? የሰው ልጅ እንዴት መጣ? ፍጥረታት እንዴት መጡ? ዓለም እንዴት ተገኘ? እንዴት ተቀነባበረ? እንዴት ሆነ? ምን እንዴት የሚሉ ነገሮች እነዚህን ነገሮች በስነ ስርዓት ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 ቁጥር 6 ቁጥር 7 ቁጥር 8 ቁጥር 9 ቁጥር 10 እያልኩ እነዚህን 22 ስነ ፍጥረት እንግዲህ በአንድ ስናገር ምናልባት በአንድ ስነ ፍጥረት በአንድ ጊዜ ስናገር ምናልባት አንዱን ስነ ፍጥረት ጨርሼው ሁለተኛ ምል እንዳይመስላችሁ። እኔ ማለት ቪዲዮ የሚችልልኝን ያህል ቁጥር 1 ብላለሁ። ቪዲዮ የሚችልልኝ ያህል ቁጥር 2 እያልኩ ነው መድ እናንተ ከነገ ጨምሮ ጠዋት ነው የሚላከው። እየተከታተላችሁ ቪዲዮን እያደራጃችሁ እያገጣጠማችሁ ስነ ፍጥረት ምንድነው ማን ነው እንዴት ነው የሚለውን ለማወቅ ተዘጋጅ። ሁላም አሁን ኦርቶዶክስን ብቻ አይደለም፣ ኦርቶዶክስ በተለይ ተጠቀሙበታላችሁ። አንደኛ እኛም የባህል ሕክምናዎች ከስነ ፍጥረት ጋር የተያያዘ ስለሆነ የምንሰራው ትጠቀሙባታላችሁ። ግን ኦርቶዶክሶች ብቻ አይደላችሁ፣ ሙስሊሞችም፣ ፕሮቴስታንቶችም፣ አድቬንቲስት፣ ካቶሊክ፣ ጆቫይ ዊትነስ ማንኛውም እንዳለ ኢትዮጵያ ውስጥ ያለ 150 ሃይማኖት አለ። አዲስ አበባ ውስጥ ጀሮን ቆርቆረ በደንብ አድርገህ ስማ። ጀሮን ቆንጥጨረ ባስተምረን ያለቃ ይባል ታብቅታ። እንግዲህ ካሁን በኋላ ወደ መደራደር የለም። እናንተ የምጠብቀው ስህተት ከሰራሁና የአተረጓጉም የአረዳድ ያገላለጽ ስህተት አለ ሼር ላይክ እያደረጋችሁ በኮሜንት መቆጣትም መዛደብም መገሰጽም አላዋቂ ነህ ማለትም መብት ነው። የፈለገውን አስተያየት መጻፍ ትችላላችሁ። ከነገ ጨምሮ ይለይልናል። እንግዲህ እናያለን። ባይ ሼር ላይክ አድርጉ። አመሰግናለሁ።